ሰውዬሽ ምን አድርገሽ ነው? ግድግዳውን አሳሩን እያበላው የምትሉ ኤልያስ ተናዶ ግድግዳውን እየደበደበው ነው የምልሽ። ተጎዳ? ረፍ የባሰ አለና ገረና አትልቀቃሉ። ቆይ ምን ነው ተንሰፈሰፍሽለት? ኧረ እኔ አልተንሰፈሰፍኩም። ካነጋገርሽ ግን በጣም የተጎዳ መስሎኝ ነው። ደግሞ ከመቼ ወዲህ ነው እሱ የኔ ሰውዬው ነው? አንተሽ እሱን መከታተል ከጀመርሽ ጀምሮ ነው። መሲ ደግሞ ችግር አለብሽ። ነገር ማጣመም ትወጃለሽ። ምን አድርገሽው ነው? እኔ ምን አደርገዋለሁ? ሳየው ግን ኖርማል አይመስለኝም። የሆነ ራሱን ሊያጠፋ ያለ ሰው ነው የሚመስለው። ልቡ ተሰብሯል። የምርሽ ነው? የምሬንስ ቢሆን አንቺ ምን ያገባሻል? ምን ማለት ነው? ቢያንስ እንኳን እኮ ክላስሜቴ ነው። እንደሰው ያሳዝነኛል። እንደ ሰው ብቻ እና ሌላ እንደምን ልዘንለት? እኔ ግን እንደሰው ያሳዝነኛል። እሱ አንቺ ነሽ። አይሰብኝ ትመጪኛለሽ እኮ። ግን የምርሽ ነው? ራሱን ሊያጠፋ ይመስላል? አዎ እንደዛ ይመስለኛል። ሳይው ልቡ የተሰበረ ይመስለኛል። ልቡ የተሰበረ ሰው ደግሞ ምንም ሊያደርግ ይችላል። ወይ ካልሆነ ሄጄ ላናግረው እንዴ? ጆን አይቆጣሽም? ግን እኮ እኔ ምንም አላደረኩም። በቃ ከኔና ከጆኒ መሀል ውጣ ብቻ ነው ያልኩት። እኔ እኮ የሚገርመኝ ለማይዘልቅ ሪሌሽንሺፕ ለምንድን ነው ይሄን ያህል እየታገልሽ ያለሽ? ምን ማለት ነው? ከጆኒ ጋር በፍቅር መቆየቱን ለምን ፈለግሽ እያልኩሽ ነው። ስለምወደው ነው። እንደሱ እያልሽ ራስሽን ልትዋሽ ትችያለሽ። እኔን ግን በፍጹም አትዋሽኝም። እኔ ራሴን አልዋሸሁም። አንቺ ጆኒ ስለማትወጂው ነው። ለምን ማልወደው ይመስልሻል? አላውቅም። ለምንድን ነው? ምክንያቱም ስለማይገባሽ ልብሽን ስለሰበረውና ድጋሚ ፍቅር እንድትፈሪ ስላደረገሽ ነው ማለት ነው። ምንም ስለኔ የምታውቂው ነገር የለም። ዝም ብለሽ ተቀበጥ። ይኸውልሽ ሰብሊ፣ ፍቅርን ፈርተሽ ወዴትም አታመጭ። ህይወትን እያወሳሰብሽ ነው መስሎሽ ነው እንጂ ምንም ያወሳሰብኩት ነገር የለም። ኤልያስንም ቢሆን ያዘንኩለት እንደ ሰው ሰብአዊነት ተሰምቶኝ እንጂ ምንም ከጆኒ የሚበልጥብኝ ነገር የለም። ለማንኛውም እኔ መናገር ባለብኝ ሰዓት ተናግሬያለሁ። እሱን እንዳትረሹ። ደሞ ጀመራችሁ? ምን ነው የሚጀምረው? ይሄ ወሰድ መለስ የሚያደርጋችሁ ነገር ኢላስነ ስርዓት አድርግ። እሺ እንታዛዥኝ እኔ ነው ቤት ባለፈው ያልኩህን ነገር እንደተስማማውበት ነው የሚመጣው። የቱን ነገር? መኮንን ልከታተልልሽ ብለኸኛል ነበር። እሱ ነው እንዴ? አየሽ ረስቼው ነበር። ካሁን ወዲህ እሱን ማድረግ እንደምትችል ነገር ነው የመጣሁት። በጣም ቆይ። ስለዚህ በደንብ እከታተለዋለሁ። ግን ከዛ በፊት አንዳንድ ነገሮችን እንፈልጋለን። ምንድነው እሱ? ባንቺና በመኮንን መሀል ያለው ኬዝ ምንድነው? እሱን ማወቅ አስፈላጊ ነው። በሚገባ በቃ መኮንን የያሬድ አባት ጋርድ ነው። እሳቸው ደግሞ እኔና ያሬድ አብረን እንድንሆን አይፈልግም። ለዛኛ እንዲከታተል ያዘዙት ጋርድ ነው። ለምንድን ነው ፍቅር መቀስ የሚሆኑት? ሌላ ማወቅ የምትፈልገው ጥያቄ አለ? የለም። እሺ ቆይ በጸጋና በመኮንን መሀል ያለው ምንድን ነው? ያው መኮንን ጸጋን ተጠቅሞኛል ለመከታተል እየሞከረ ነው። ከፍሏት መሆኑን አግሪመንታቸውን እንኳን አላውቅም። በጣም እሺ። አንድ የመጨረሻ ጥያቄ። የሆነ ጊዜ ላይ የሆነ ሰው አንቺ ቹቻና ጸጋ ላይ እንደተኮሰ ሰምቼ ነበር። እሱ ሰው መኮንን አይደለም? ምን ማለት ነው? እሱ ማወቅ አስፈላጊ ነው? እኔ ማለት እዚህ ጋር እኮ ስራ ነው ያዘ አይደል? ስለዚህ ሁሉንም ነገር ማወቅ አለብኝ። ቀጥይ። እሺ ደመረ ይባላል። ደመረ? ቆይ ለምንድን ነው የተኮሰባችሁ? እሱ እንኳን የሰው ሚስጥር ስለሆነ ልነግርህ አልችልም። እምባቆ ግን ጥሩ ይመስለኛል። እኔ እንግዲህ ከዚህ በኋላ ጨርሻለሁ። ከፈለክ ያልኩህን ማለማድረግ ትችላለህ። እንዴ ቆይ ይሄ ነገር ወዴት እያመራ ነው? መኮንን የያሬድ አባት ሰው ከሆነና ከደመረ ጋር ከተገናኙ ይሄ አዙሪት ውስጥ የያሬድ አባት ሊኖርበት ይችላል ማለት ነው። ወይ ተኩላው የያሬድ አባት ይሁን እንዴ? ምንድነው እንደዚህ አፒ መግጨት እባክህ? በዚህ ምድር ላይ እንደኔ እድለኛና ደስተኛ ሆነ ሰው የለም። እንዴ ምንድናቸው ያናይ ነገራና የኔ እንቁ የኔ የአካሌ ክፋይ ፍቅሬ
ሰብልዬ ያ ኤልያስ ተብዮን ጥጉን አላስያዘችው። የምርህን ነው? እናሳ አሁን እንደኔ ደስተኛ ሆነ ሰው ይላል። ኧረ ሰብሊ ግን ይመቻት አቡ። ኧረ እንኳን ደስ አለሽ ብራዘር። እንኳን አብሮ ደስ አለን። አሁን ሲሳፈጣን የነበረው ያ ጥጉን እናይዘዋለን። እንዳይለን አድርገው ዋጋውን ቢሰጡት እኔ ራሱ ደስ ይለኛል። አይቀርለትም። እሺ ደግሞ ወደኛ እንዳይሆን እየመጣች ያለችው ምን ቀረኝ ብለህ ነው ደግሞ? ብዙም እንዳትደሰት ልነግርህ ነው የመጣሁት። ማንኛ አልሽ አንቺ ደግሞ? ጌቶች ሲያወሩ ባሪያ ዝም ነው የሚለው። እሺ አባሽ ተው። ህይወታችን እየተስተካከለ ባለበት ታይም ላይ እቺን ደግሞ መተን ከትምህርት ቤት እንባረረን። ስታይኝ ዝም ብዬ መመታ አቃ መስልሃለሁ? አንቺ ልጅ ግን ይሄ ጥጋብሽን አንድ ቀን አበርድልሻለሁ። ያበላኸኝ አትመስልም? ስማ ብጠግብን በራሴ እጅ በልቼ ነው። እሺ አሁን ከዚህ ትሄጂልን? ይኸውልህ መስማት ባትፈልግም አስረግጬ ልንገርህ፣ ሰብሌ አትወድህም። እሱን ደግሞ ልቦናህ ያውቀዋል። በማይሆን ተስፋ ልብህን ባትሞላው ናታን ተረጋጋ። ከተባረርክ ድጋሚ አይመልሱም። እሺ ልባረር። ይሄ ከብት እንዴት እጁን አንቺ ላይ ያነሳል? ገና ሲጣርግ ይገልልሃል። እሺ ሲጣርጎ መግደል እንዴት እንደሆነ ያሳያለሁ። ናታን ተው፣ በቃ አልኩህ። በቃ ተው። ካሌብ ተረጋጋ። ነገሮችን አታበላሽ። መሲ ለተፈጠረው ነገር ይቅርታ ጠይቅ። ይቺን ጥፊማ ሳልመልስ ይቅርታ የሚባል ነገር የለም። ውጪ እንገናኝና ማን እንደሆንኩ አሳያለሁ። መፈራ መስሎ ነው? ና ይዋጣልናል። እሺ እጠብቅሃለሁ። ናታን በጣም ይቅርታ። ከሰብሊ ጋር አሁን ጥሩ ሁኔታ ላይ ነው ያሉት። ይሄን ነገር ደግሞ ማበላሽት አልፈልግም። ኧረ ጆኒ ምን እሺ ነው ለዚህ ምናምን የምትመረከከው? ዝም በል ካሌብ። ከዚህ ሂድ። ይሁን ነገር ደግሞ የተፈጠረው በአንተ ምክንያት ነው። በዚህ ምክንያት ደግሞ ሰብሊ ማጣት አልፈልግም። መሄዱን እሄድልሃለሁ፣ ግን ክብራችንን የሌለ ዝቅ እያረከው እንደሆነ ወቅ። እሺ ያንተ ክብር አልተነካም። ከተነካም ደግሞ የተነካው የኔ ክብር ነው። አቡ በቃ ተነስ በእናትህ። በጣም ይቅርታሽ ስታይ ቆይ ከነዚህ ጋር ደግሞ በምን ተገናኝተሽ ነው? በሰብሊ ምን? ናታን እሱ ምስጢር ነው። እሺ በቃ እንግዲህ ራሱን በጣም ቆርጦን እንዴ ይጉዳን የሚነገረው ነገር ስሜቱን በጣም ጎርቼው ነው እንዴ? ለምንድን ነው እንደዚህ የምትጨነቀው? ማንን የራሱን ጉዳይ ስማ አንብልፈት ቅዱስ እንዴ ማደንገጡን ተና ነው የጠይቅሽን መልሽ። ማንን የራሱን ጉዳይ አልሽ? ማንንስ ቢሆን አንተ ምን አገባ? እሺ ለወረም ተከታታይ ያማል እንዴ? እኔ አልተከታተልኩም። ለምንድን ነው ተደብቀሽ እየሽኝ ነበር? ተደብቄም አላየሁም። እና እዚህ ጋር ምን እየሰራሽ ነበር? እያሰብኩ ነበር። ስለኔ ነው? ማን ስላንተ አለ? ስለ ትምህርቴ ነው። እስኪ ኤልያስ ሙት እየተከታተልኩ አልነበረም? በእስኪ እኔ ማማላሉት ከሆነ ጥሩ። ለማንኛውም ቻው። ምን እጅክ እጄ ምን ሆነ? ተናደ ግድግዳ በቦክስ ስትመታ እንደነበር መሲ ነግራኛለች። ተሳሳነ። ተናርጄ አይደለም እየመቱ የነበረው፣ እየተለማመድኩ ነበር። ግድግዳ በቦክስ እየመቱ መለማመድ ምን የሚሉት ነው? ቦክሲንግ ይባላል። በቃ በእኔ ምክንያት ከሆነ ራስን ለመጉዳት እየሞከርክ ያለው ተውልልህ ነው። አታስቢ የሚሰብለ ራሴን አልጎዳም። ባይሆን መጉዳት ያለብኝ እጎዳለሁ። ጆኒንም ቢሆን እንድጎዳብኝ አትፈልግም። ለሱ ቃል አልገባልሽ። አጁ የኔ ነፍስ ነገር ነፍስን ነው ማጠፋው። ጭራሽ ነፍሴ ትላለህ እንዴ? ቀላላታለሁ። አንተ ምን አገባ?
ማገባውማ ደሜን ነው። አንተን ደግሞ የሰርጋችን አድማቂ ነው ማረግ። ሰውዬ አሁን ወሬህን ተውና ለቃጁ ስልኩን ስጣት። የለችም። ተሰማኛለች ወንድ ስልኳን ያለ ፍቃዷ እንዳነሳው ካወቀች ይኸውልህ ከኔ ጋር ትጨርሳለች። አግኝቼ ነው በደሜ መጨረስ? ሰማይ ይኸውልህ አሁን ከትምህርት ቤት መልስ እንገናኝ ይዋጣል። ደስ ይለኛል። እንደውም አግኝቼ ልለማመድብህ እፈልጋለሁ። እኔ ቾምቤን አላወከኝም ማን እንደሆነ። እባክህ ማንም አይደለም ምላስ ብቻ። እሱን ዛሬ ስትመለስ ታየዋለህ። አሁን በእናትህ ወሬን ተው። ለቃጁ ስልኩን ስጣት። በጣም ናፍቃኝ ነው የደወልኩላት። ሲያምር ይቅር እሺ። ይህ ምኑ ፋራ ነው? ቆይ ላገኘው ልኬ ነው ማሳየው። ያኔ ያከብረኛል። እንዴ አስደነገጥሽ? አስጠበቅኩ እንዴ? ብዙም አይደል ግን የሆነ በቲክቶክ ማስታወቂያ የሚያሰራኝ ሰውዬ ነበር። እሱ ነው እንጂ ሌላ ነገር የለም። እና ለምን ቀደም ብለህ ነገርከኝ? ያው ከአንቺ ከፍቅር የሚበልጥብኝ ነገር ስለሌለ ነው። ኦ ቴንክ ዩ። ግን አሁን አንተ መሄድ አለብህ። እንደውም መሲ ከኋላ ስትመጣ ነበር። ከሷ ጋር እሄዳለሁ። እርግጠኛ ነሽ? አዎ ይሄ ድልማ ሊያልፍ አይገባም። እሺ ያሰብ ቻው። ቻው። ደግሞ አፈቅርሻለሁ። እሺ ማንን እየጠበቅኩ እናንተን እየጠበቅኩት ነበር። ስልኩን ዘግቶታል። ስለዚህ እኔ ምርጥ ጓደኛሽ ስተቤት ይሸኝሻል። እሱን ተይው ባልሽ ስለሄደ ነው አይደል? መሲ ደግሞ ችግር አለብሽ። ሰው መቀለድ አይችልም። አጭ ነው ሸኝሽ። ሁላ በሰላም ነው እንደዚህ ጠፍ ይተራል? አዎ ከቤዛ አንድ ጥሩ መረጃ ሳላገኝ አልቀርም። ምን አገኘ? መኮንን ማለት የያሬድ አባት ጋርድ ነው እና በሱ ትዕዛዝ ነው እነ ቤዛን እየተከታተለ ያለው። ያሬድ ማለት የቤዛ ፍቅረኛ? አዎ እሱ ነው። ቆይ ይሄ ጉዳይ ወዴት እያመራ ነው? ምናልባት አቶ ተክሎና ያሬድ አባት የሚያገናኛቸው ነገር ይኖር? ጥሩ ጅታ ነው ግን ተክሎው ራሱ ያሬድ አባት ቢሆንስ? ምናልባት እኔም ከሱ አንግል ለማየት ሞክሬ ነበር። ስለዚህ ይህንን ጉዳይ በደንብ ለመቆጣጠር ትኩረታችንን መኮንን ላይ ማድረግ አለብን ማለት ነው። በጣም ጥሩ። እና ሌላ አዲስ ትዕዛዝ አለሽ? የመኮንን አድራሻ የት ነው? እሱን አላውቅም፣ ግን ደግሞ ቤዛን መጠየቅ እችላለሁ ወይንም ደግሞ ያሬድም። ከእነሱ ይልቅ ግን አሪፍ የሚሆኑ ዳኒም ትጠቀመው። ያ እሱስ ልክ ነሽ። ዳኒም በደንብ ተከታትለን መኮንን የት እንደሚኖር ማወቅ እንችላለን። ከዛ ደግሞ በመኮንን ተክሎ ማግኘት እንችላለን ማለት ነው። እኔ ነው የማስበው እንደዛ ነው። ስለዚህ በጣም መፍጠን ይኖርብናል። እሺ ሄሎ ቾምቤ፣ እየሰማው ነው። ቀጥል። እኔ እየመጣሁልህ ነው። አንተ የት ነህ? እኔም እየመጣሁ ነው። የት ልጠብቅህ? አንተ የፈለክበት ና በለኝ፣ እኔ እመጣልሃለሁ። እንደዛ ከሆነ ማቋረጫው ጋር እንገናኝ። እሺ ደስ ይለኛል። እስታይ። ቆይ ስማ ቾምቤ፣ ምን ቀረ? አሸናፊው ቃጁዬን ይጠቀልላል። እስማማለሁ። ተሸንፈ ብታለቃቅስ ግን ማንም አይሰማም። እሺ እመነኝ፣ መቼም ነው ማላለቃቅሰው። እሱን እናያለን። እናቴ ድረሽ እያልክ እንድታነባ ነው ማደርግ። ተሰማኛለህ? በፎከር አይደለም ባደረገ ነው። አሳያለሁ። እሺ እኔ ናታን ሰባብሬ ጥገን ካልያሰስኩ ሞቻለሁ። ናታን እናቱ ሆድ ውስጥ ብገባ አታመልጠኝም። በደሜ መጣ በአይኔ መጣ ነው።
እኔ ናታን እንደዚህ ዳኒ ወሳኝ ሰው ይላል። እንዴት ነሽ? ማን ሰላም? ለምንድን ነው የተኮሳተርከው? አንተን ነዋ። ሌላ ምን ልፈልግ ይችላል? ለምሮ የፈለከኝ? ያው ባለፈው ዕለት ፊት ደህና ስላልነበረ ስለሱ ልጠይቅህ። እሱ አሳስቦ ከሆነ አሁን ደህና ነኝ፣ መሄድ ትችላለህ። ተው ዳኒ፣ አንዲማ አትጥለኝ። ለምን ለጠለው ታስባለህ? ባጠላኝማ ኖሮ ከዚህ ሂድ አትለኝም ነበር። ይሄ ጥላቻ አይደለም። ካልሆነ ግን እንሄዳለን። አንድ ጥያቄ ልጠይቅ እፈልጋለሁ። ምን? ለምንድን ነው ከኔ የፈለግከውን ነገር ሳታገኝ ከኔ ለመራቅ የወሰንከው? አልገባኝም። ካንተ ምን ፈልግ? አላውቅም፣ ግን በቂ ነገር እንዳላገኘ ነው የሚሰማኝ። ካንተ ምንም አልፈልግም። እርግጠኛ ነህ? አዎ። ከሆነ ጥሩ። እኔ ግን አንድ ነገር እፈልጋለሁ። ምንድን ነው ፈልግ? መኮንን ጋር እንድትወስደኝ እፈልጋለሁ። ምን? ተረጋጋ። መኮንን ማን ነው? የያሬድ አባት ጋር እሱ ጋር እንድትወስደኝ እፈልጋለሁ። ለምን? ለቤዛ ስል። አልገባኝም። የሆነ ሰዓት ላይ ጸጋ ስልክ ስታወራ ሰምቻታለሁ። ከማን ጋር? ከመኮንን ጋር ይመስለኛል። ምን እያለች? ሞኬ፣ ይሄ ነገር ከተሳካ መነኝ ቤዛና ያሬድን ለአንዴና ለመጨረሻ ጊዜ እንለያያቸዋለን ስትል ሰምቻታለሁ። ታዲያ ስለመኮንን ለምን ትጠይቃለህ? የሆነ ጊዜ ላይ ትዝ ካለ መረጃ ስታጠራ ጎበዝ እንደሆንክ ነግረኝ ነበር። በዚህ ጉዳይ ለረዳህ ባለመቻሌ በጣም አዝናለሁ።